አላችሁ ተመልካቾቻችን? ሰሞኑን መቼም ሽርጉዱ በስቷል አይደለ? በዓላትም ነው ደግሞ የሰርግ ወቅት ነው። ታዲያ ስለ ሰርግ ስናስብ ደግሞ የሰርግ ስነ ስርዓቶች በተለያዩ መንገዶች ይፈጸማሉ። አንድም በሃይማኖት መዝሙራት እንዲሁም ደግሞ በተለያዩ የሃይማኖት ስነ ስርዓቶች ይከናወናሉ። አብዛኛው ጥንዶች ደግሞ ለሰርግ ስራቸው የሚስማሙ የሰርግ ሙዚቃዎችን መርጠው ሰርጎቻቸውን በሰርግ ሙዚቃዎች ታጅበው ያከብራሉ። የሰርግ ሙዚቃዎችን ከ1930ዎቹ ከበፊቶቹ የኛማ ሙሽራ ከተሰኙ ሙዚቃዎች ተነስተን ከነ ቀኝጌታ ዮፍታሔ ንጉሴ ጀምሮ እነ ለማ ገብረ ሕይወት አበበ ተሰማና ሌሎች የሙዚቃ ባለሙያዎች የሰሯቸው የሰርግ ሙዚቃዎች እስካሁን ድረስ ለጆሮአችን እጅግ ተስማሚ ሆነው ቀጥለዋል። እያደመጥናቸው ሰርጋችንን ከፍ አድርገን እያደመቅንባቸው እንገኛለን። አሁንም ላይ ያሉ የሰርግ ሙዚቃዎችም ደግሞ ትውልዱን የሚዋጁ እንድንረዳው ተደርገው የተደረሱ የተዘጋጁ የሰርግ ሙዚቃዎችም አሉ። ታዲያ ከበፊት ጀምሮ እስካሁን ያሉ የሰርግ ሙዚቃዎች ሀሳባቸው፣ ግጥማቸው፣ የዜማ አወራረዳቸው እንዴት ያለ ነው? ለመሆኑ ሰርግና የሰርግ ሙዚቃዎች ምን አይነት ቁርኝት አላቸው? ልብ ማንላቸው የሰርግ ግጥሞች ላይ ያሉ ቃላቶችን እየመዘዝን እንጨዋወታለን። አብራችሁን ቆዩ። እንተዋወቅ። ቤተልሔም ይባላል። እሺ፣ ጌትነት ይባላለሁ። ሰብለ ኃይሉ ይባላለሁ። ቸሩ ይባላል። የሰርግ ሙዚቃ ስትሰሚ ምንድነው የሚሰማሽ? እኔ የሰርግ ሙዚቃ ስሰማ በጣም ደስ ይለኛል። ብዙ ጊዜ ሰርግ ላይ ያው ተጠርቼ የሰርግ ዘፈን ነው የሚዘፈነው። እኔም ደግሞ ያሳለፉት ያው ትዝታ ስለሚኖረኝ እንደውም እኔ በለጠ በቃ በምሰማበት ሰዓት ወጥቼ መጨፈር ነው አልኩሽ። መጨፈር ነው። በጣም ደስ ነው የሚለኝ። አይሎጋ ሽቦ አናስገባም ሰርገኛ እዳጅተኛ ይባላል አይደለም? እድሜ ልኬን ማልጠግበው ነገር ነው። በአጠቃላይ በጣም ነው ደስ የሚለኝ። እኔ ሰርግ ምን ጊዜም ሰርግ ቢሆን ደስ ይለኛል። ደስ ይላል። ያው አንዳንዴ ያዝናናል፣ አንዳንዴ ደግሞ በቃ ያላገባ ካለ ያው እንደ ወደዛ ሐሳብ እንዲገባ እንደሚያደርግ ነው። አግቢ ይለኛልም አይለኝም። ሁለት ማግባት ኖርማሊ እኔ የሰርግ እንትን ድባቡ ደስ ይለኛል። የሰው ለራሴ ግን ጭንቀት ነው ብዬ ነው ዋሰው ጀስት ተቀባብተሽ አሻንጉሊት ብለሽ መዋል ነው። ሰው ቪዚት ሲያደርግሽ ነው የምትይው። ተስቢ ያን ፕሮቶኮል ጠብቀሽ መዋል በጣም ነው የሚያስጠላው። የሰርግ ሙዚቃዎችን ስታዳምጥ ምን ይሰማሃል? አግባ ይልሃል? አዋ ይላል። ፋይናንሱ ነው እንጂ ምን ችግር አለው? እንደዛ ቢሆን ከሰርግ ሙዚቃዎች ብታስታውሻቸው ሙዚቃዎች ምትይልኝ ይኖራል? እንዲህ ነው ጋብቻ ወረት ያልዳሰሰው አግዢ ወረት ያልዳሰሰው አይበቃኝም? ሽነት ነይ ሽነት የሙሽሪት እናት ነይ ብር አልቦ የሙሽራው ተውቦ ነይ እቴ ሆይ ላግኝሽ ሆይ። ሽነት ምን ማለት ነው? እኔ ሽነት ማለት እኔ ቆንጆ እንደማለት ይሁን መሰለኝ። እንግዲህ በደንብ እንኳን ሽነት ነይ አንድ ነገር ነይ እስቲ ደስ የሚል ነገር መሆን አለበት። ትርጉሙ ይመስለኛል። እንግዲህ ሁሉም ዘፈን ላይ ሽነት ነይ ብር አልቦ ነይ እየተባለ ነው የሚዘፈነው። ስለዚህ ሽነት ማለት እንደሚመስለኝ ነይ ሲባል መልካም ነገር፣ ቆንጆ ሴት፣ የተዋብሽ ነይ እንደዚህ እንደማለት ነው። በቃ ሽነት ለየት ያለ እንደ መጠሪያ ስም ይመስለኛል። ሽነት ከሚለው ጋር መሰለኝ ሺነት እሱ መሰለኝ ግን ናነት ማለት በርከት ያለ እንደማለት ነው። አዎ መሰለኝ። እኔ እንጃ ሙሽራ እኔ እንጃ ወይ ደግሞ የሚቀባቡበት ይሁን ሽነት አይ ዶንት ኖ። እኔ እንጃ ምን ማለት ነው? እንጃ ሽነት ነይ የሙሽሪት እናት ይባላል። እሷ ናት ማለት ነው። ሴትዮዋ ነች እናቷ። ብዙ ጊዜ ልብ ማንላቸው ትርጉማቸው ምንድን እንደሆነ የምናውቃቸው የሚመስለን ነገር ግን በደንብ ስናስብ ደግሞ ያልተረዳነው እስኪመስለን ድረስ አዲስ የሚሆኑብን ቃላት አሉ። ሽነት ነይ ሽነት ምንድን ነው? እንዴት ነው የሚገለጸው? እንደዚህ አይነት ቃላቶች ቶሎ መደጋገማቸው ሽነት የሚለውን ምንድን ነው የሚለውን ጥያቄ እንድንጠይቅ ያደርገናል። ሁለተኛው ደግሞ እንደዚህ አይነት ቋንቋ ልማዱ መለመዱ ደግሞ ለዜማ በጣም ምቹ ነው የሚሆነው። ቶሎ እንድንግባባ ኦኬ ነገር ለሰርግ ነው ማለት ነው የተሰራው እንድንል ያደርገናል። ሌላ ሙዚቃዎች ላይ እንደዚህ አንሰማም። ሽነት የሚለውን ሙዚቃ ለሰርግ ሙገሳ ብቻ የተዘጋጀ እኛ የምንለምደው ቃላት ቋንቋዎች ሁሉ ያለበት ነው። ከታሪክ ማህደር ደግሞ ስንገልጥ አንዲት ተክል አለች። ስለሷ ተክል የምትለመልም ተክል ያለች ናት እና ስትለመልም ደግሞ በእንክብካቤ ነው።
ከመጀመሪያው ጀምሮ እንክብካቤ አይለያትም፣ ግን ስታድግ ደግሞ እያበበች እየጎመራች ትወጣለች። ልክ እንደዛ አይነት ባልየውም ለሚስትየውም እንግዲህ ሽነት ነይ ነይ ሲባል ለምልመሽ እንዲሁ እንዳየሁሽ እንደተክሉ ለምልመሽ ደግሞ በጣም ብዙ ታፈሪልኛለሽ እና ነይ ነይ ከኔ ጋር ተግባብተሻል። ካፈሩ ጋር ተግባብታ አይደለ ተክሉ ያደገችው። ስለዚህ ነይ ነይ ተግባብተን ብዙ ነገሮችን እናደርጋለን የሚል ሐሳብ ያለው ማለት ነው። አሻገዳው ራሻገዳው ራሻገዳው አሻገዳው የታማውብሽ ወጣቷ እንዴት ነሽ አለውልሽ እየተባለ ነው። በቃ ይሄን ይመስላል የሰርግ ዘፈን። እንግዲህ አሻገዳውስ ምን ማለት ነው? አሻገዳው እንግዲህ እኔ ምን ይመስለኛል አሻገዳው እንግዲህ አሻገዳው ማለት ዘራፍ እንደማለት ይመስለኛል። እባክሽ አሻገዳው እንደምን ገዳው በቃ እንደዛ ነው እንዴ። ሰርግ ሰፈን እኮ ድብልቅልቁ ነው የሚወጣው። አንቺ ደግሞ በዛ ላይ እንግዲህ መጨፈር አለ፣ መጠጣት አለ፣ መብላት አለ። ምን ይለያል? ዝም ብሎ መጨፈር ብቻ ነው የዛን ቀን። ስንኝ የለ፣ ግጥም የለ፣ ምን የለ። ምን ደግሞ ይሄን ያለ አጥርቶ ያለ ብለሽ ነው? አዎ መሻት ምናልባት ነው እሱ ነው የመሻት አሻ ፈለገ እንደዛ ነው የሚመስለኝ። አሻገዳው እኔ እንጃ አላውቅም። ብቻ ግን እንትን ነው ይመስለኛል። ይሄ ሲመጣ ሲወርድ ሲዋረድ የመጣ የሆነ ባህል ነገር እንጂ አሁን ፐርፌክት አሁን አሻገዳው አላውቀው። ዝም ብሎ የማታውቂው ግን በደንብ የምታውቂው የሚመስልሽ የማታውቂው ነገር ነው እኔ ጋር። አሻገዳው እንግዲህ አንዳንዴ ለሙገሳ እንጠቀምበታለን እንደዚህ አይነት ሙዚቃዎችና የማይለዩን መቼም የማንረሳቸው የሙዚቃ ስራዎች ናቸው። ያው መሞጋገስ ነው። እገሌ ትከሻውን እንዲፈትሽ ያኛውን ቤተሰብ የኛውን ቤተሰብ ትከሻውን እንዲፈትሽ የሚያደርግ ነው ማለት ነው አሻገዳው ማለት። ዓለም 9 ናት ይባል የለ በቃ የመጨረሻ ነው። በቃ ሰርግ ማለት የመጨረሻ የምታይበት መንገድ ነው። ግን የመጨረሻ መጀመሪያ ነው ሰርግ ማለት። መጀመሪያው ያው አዲስ ህይወት ለመልመድ ነው። መጨረሻው ደግሞ ይሄ ቤተሰብ ሙሉ ተቀላቅሎ ጓደኛ ቤተሰብ ሁሉን አንድነትን ለመፍጠር በጣም ምቹ የሆነበት ነው። ስለዚህ በዚህ ቦታ ላይ ወይም በሰርጉ ቦታ ላይ በእለቱ ቦታ ላይ ሁሉም ነገር ይምጣ። ሀዘናችንን ደብቀን ደስታችንን ለዛ ሰው እንስጥ። ስለዚህ ምንም ነገር አይጎልብንም። ለዛ ሰው ደስታ እንቁም። ያው አንዴ ምንድነው ቤተሰብ በጣም የሚደሰተው ደስታቸውን ሲያይ አይደለ? በጣም እንግዲህ አንዱ ደስታ የልጃቸው ቤተሰብ የልጃቸው እንግዲህ ሰርግ እንዲህ መድመቁ ነውና ስለዚህ አሻገዳው አድምቁልኝ፣ ዝፈኑልኝ፣ ቦታውን መድረኩን ለእናንተ ነው ያዙት እንደፈለጋችሁ ተመላለሱበት። ስለዚህ ይሄ ሰርግ ከዚህ በኋላ አይደገምም። በነገራችን ላይ 2-3 የሚያገቡ ሰዎች አሉ፣ 2-3 የሚደጋገም አለ። ግን ምንድነው የመጀመሪያው እንደ ሁለተኛው አይሆን ጣዕምን ነው ማለት ነው። የመጀመሪያ ምስል ሆነ ለዛ ነው እንደዚህ ካባ ልበስ ምንድነው ልበስ ምንድነው ሰርግና ሞት አንድ ነው ልበስ ምንድነው ይባላል። ሰርግና ሞት አንድ ነው ሲባል ምን ማለት ነው? አንድ ሰውም ሲያገባ አንዴ ነው በቃ የመጨረሻ ደስታ ይሄ ነው፣ ትልቁ ደስታ ይሄ ነው እና ሞትም አንዴ ነው በቃ ከዛ በኋላ ድጋሚ ሞት የለም እንደማለት ነው የሚመስለኝ። እንዴት መሰለሽ ሀዘንም ደስታም እኩል ነው። ለኔ እኩል ላይሆን ይችላል፣ ግን ማንንም ሰው ብትጠይቂው ሀዘንም ደስታም እኩል ነው። ለምሳሌ አንድ ሰው ቤተሰቡ ቢሞትበት በተመሳሳይ ሰርግ ቢሆን እኩል ነው የሚሆነው። እንትኑም ሬሳ ይወጣል፣ ሙሽራውም እኩል ይወጣል። እንደዛ ነው የሚሆነው። ተመሳሳይ ፊሊንግ እንዲኖራቸው ነው የሚፈለገው። እኔ ማውቀው እሱን ከትልቅ ሰዎች ሲያወሩ ምናምን ነው እንጂ ለኔ ግን እኩል አይደለም። ግን እንደ ታሪክ ሲወራ ግን እኩል ነው። ሁለቱም አንዳንዴ ነው የሚደረገው። ሁዲ ሰርግም የሚደረገው አንዴ ነው፣ የምታገቢው አንዴ ነው፣ ሞትም እንደዛው ነው። ለያው ይሄ ነው። ሰርግና ሞት አንድ ነው። ልክ ነው። አዎ ሰርግና ሞት አንድ ነው። ሁለቱም በጣም ከባድ ናቸው። ሰርግ በጣም ከባድ ነገር ነው። ህዝብን አምጥቶ መሸኘት አንዱ ነው እና ደግሞ የልጅን ደስታ መመልከት አንድ ነው። በህይወታችን ሽግግር ውስጥ በጣም የምንጠብቀው ሰርግ ነው። የማንጠብቀው ደግሞ ሀዘን ነው። ያ በሀዘኑ ስብራት ነው የሚያመጣው በሀዘን ሲደርስብን ማለት ነው። በሰርጉ ደግሞ ሰርገኞቻችን ድግሶቻቸው ሰርጋቸው በጣም እንዲደምቅ እስከ ሙሉ በቃ ወገባቸውን ታጥቀው የሚያስተናግዱን እና ሰርግና ሞት አንድ ነው የተባለው የማይደገም በጣም ግን ኃይለኛ ድባብ ያለበት ነው። የሀዘን ድባብ ያለበት በሀዘኑ
የሰርግ ድባብ ያለበት በሰርግ ነው። መቼም የማይለቀን ነው። በቃ በውስጣችን ሁሉ የማይጠፋ ነው። ለምሳሌ አንድ ጓደኛው ሲያገባ ለሌላ ሰው ጓደኛው ሲያወራ ወይም ሲግባቡ የገሌ ሰርግ እኮ እንዲህ ነበረ እኮ እንዲህ በጣም አሪፍ ነበር ያለፈው፣ ስለዚህ ያን ነገር አረሰውም ይባባላሉ። በሀዘኑ በኩል ደግሞ ልክ እንደዛው በጣም የሚጎዳ ነው። ለሰርግ የሰርግ ሙዚቃ ምንድነው? ምን አይነት ዋጋ አለው? በጣም አሪፍ። በመጀመሪያ እንግዲህ ሰርግ ሲባል የመጨረሻ ህይወታችን ምዕራፍ ነው። በቃ የለፋንበት የሄድንበት ጉዞ መስመሮቻችን በሙሉ እንደገና አዲስ መስመር የሚዘረጋበት ነውና የህይወታችን አንዱ ግኝት ነው ማለት እንችላለን። ሰርግ ማለት በራሱ ሰርግ ሲባል አዲስ ደስታ ነው፣ አዲስ ምዕራፍ መክፈቻ ነው። ከቤተሰብ የነበረን ነገር ተላቀን አዲስ ህይወትን የምንመሰርትበት፣ ሌላ ቤተሰብ ደግሞ መስርተን እናት አባቶቻችን ባስተማሩን ልክ እዚህ ላይ ደግሞ ተግብረን እንግዲህ ለህብረተሰባችን አሪፍ ልጅ አሪፍ ትውልድ ለመፍጠር የምንታገልበት ነው። በነገራችን ላይ ሰርግ ሲባል ያው ኢትዮጵያ የሚባለውንም ስብስብ የሚናገርበት ነው። ምክንያቱም ወጉንም ስርዓታችንም ቋንቋችንም በሙሉ የሚሰበስበው የሰርግ ጉዳይ ነው ማለት ነው። ከ1930ዎቹ ጀምሮ ከዛ በፊትም ያሉ የሰርግ ሙዚቃዎች ከዛ በኋላም ያሉ የሰርግ ሙዚቃዎች እንግዲህ በአብዛኛው ተመሳሳይ የዜማ አወራረድ ያላቸው ቅኝቶችም እንዲሁ በብዛታቸው ቅኝት የተሰሩ የግጥም ሀሳቦቹ በራሱ ተመሳሳይ ናቸውና ለምንድን ነው አሁን ላይ አዲስ ሀሳብ፣ አዲስ ዜማ፣ አዲስ ቅኝት ባላቸው ባልተለመዱ ቅኝቶች መስራት አይቻልም ወይ? ምክንያቱ ምንድን ነው? በጣም አሪፍ። እንግዲህ የሚሰሩ ስራዎች ተመሳሳይነታቸው አንደኛው ለሰርጉ ድምቀት ሁሌም ሲመሳሰል አንድ ነገር ሲመሳሰል እንግዲህ ቶሎ እንድንለምደው ቶሎ አይምሮአችን ውስጥ እንዲገባ ደግሞ ያደርገናል። ያው መመሳሰሉ ጥሩ ነው። ምንድነው አዲስ ነገር ደግሞ መፍጠር አይቻልም ወይ የተባለው? አዲስ ነገር የተፈጠሩ አሉ። ይሄ አዲስ ነገር ለመቀበል ትንሽ እንቸገራለን እና የተሰሩ ስራዎች አሉ። በዚህ ሰዓትም አዳዲስ ስራዎች እነሱን ለመቀበል ትንሽ ይቸግረናል። የመቀበሉና ያለመቀበሉ ጉዳይ ነው እንጂ የተለያዩ ስራዎች በሙዚቃ ስራዎቻቸው ተሰርተዋል። ለምንድነው በአንድ ቅኝት ብቻ አብዛኛው ቅኝቶች የሚሰሩት? በተለይ በአንቾዬ ቅኝት እንግዲህ ሰርጎቻችን ይደምቃሉና አንቾዬ በኢትዮጵያ ውስጥ ብቸኛ ቅኝት ነው። ደስታም ሀዘንም አንድ ላይ አጣብቀን የምንናገርበት ነው። ያው የልብና የወዳችንን ጭምር የምንገልጽበት ነው። ያው አንቾዬ በስፋት ኢትዮጵያ ውስጥ እንግዲህ እንደዚህ እየተንሰራፋ የሚገኘው የሙዚቃ ስራዎቻችንን በደንብ ለማስተዋወቅ ይሄም አለን ተብሎ ደግሞ በሙዚቃ ቅኝት ለማስተዋወቅ ነው። ያው አንቾዬ ቅኝት እንደዛ ነው። ብዙ ጊዜ የሰርግ ሙዚቃዎች በተለያዩ ዘመናት ተሰርተዋል፣ ደስታችን ገልጸንባቸዋል። ሰርጎቻችን በጣም ከፍ አድርገው ትልቅ ዋጋ እንዲሰጣቸው ድምቀት እንዲኖሩ አድርገዋል። ደግሞ የዘመንን መንፈስ መቃኘት የቻሉ ይመስለኛል። የኛማ ሙሽራ ወሰዳት አስተማሪ ይባላል አይደለ? የዘመንን መንፈስ ከመዋጀት አንፃር የሰርግ ሙዚቃዎች ምንድነው የሚላቸው? በጣም አሪፍ። በየዘመኑ እንግዲህ የማይለዋወጥ ነገር የለው። ቀናቶች በተለዋወጡ ቁጥር ዘመኖቻችን እየተለዋወጡ ይላል። በነሱ በተለዋወጡ ቁጥር በነሱ በዘመን እግር ስር አብረን ስንጓዝ የተለያዩ መልኮች ይኖራሉ። እኛ በምንገልጻቸው የሰርግ ሙዚቃዎች በፊት የነበረው የሰርግ ሙዚቃ ስርዓታቸው የተለያየ ነው። የነሱ ስርዓት አሁን ላይ ያለው ስርዓቱ ደግሞ ፈጽሞ የተለያየ ነው። ቴክኖሎጂ አለ። ከዛ በተጨማሪ ደግሞ የሙዚቃ ስራዎች አሉ። ከዛ በተጨማሪ ደግሞ ወግና ልማዱ ሁላ በፊት የነበረው ወግ አሁን ላይ የነበረው ነው ላታገኙ ትችላለች። በጣም ተሻሽሎ በወጣቱና በህብረተሰቡ መካከል ላይ ያለውን የዘመን ሽግግር ከምንወስዳቸው ልማዳዊ ባህል አዲስ ነገር ለመፍጠርም በሚታገሉበት ሰዓት እንግዲህ ዘመኖቻችን እየተለዋወጡ ይሄዳሉ ማለት ነው። ከመዋጀቱ አንፃር በፊት ጥሩነት የሚታይበት ነበረ። አሁን ላይም ጥሩነት ነው የሚታይበት። በፊት ወግ አለ፣ ስርዓት አለ፣ በጣም ጥንቁቅ ነን። አሁን ላይ ግን ያንን ጥንቁቅ ትንሽ የዘነጋ ነው ይመስለኛል። በዚህ ጊዜ ያው ወግና ስርዓቱን ሳንጠብቅ የሆነ ነገር ይከሰታልና ያንን ነገር እንድናይ ደግሞ ያደርገናል። በዘመን ጉዞ ውስጥ
አሸጋግሮ የሰጡን እናት አባቶቻችን እዚህ ላይ ደግሞ ስንመለከተው ሌላ ነገር ልናይ እንችላለን። ግን ይህም ዘመን ትውልድ የሚቀበለው ወይም ዘመንን ከመዋጀት አንጻር ተቀበለው ጥሩ ነው ብዬ አስባለሁ። እንደውም ተሻሽሎ የመጣበት ነው። የሰርግ ሙዚቃዎች እንግዲህ ዘመንን የሚቃኛሉ ያዋጃሉ። ከዛ ባሻገር ደግሞ ሙሽራውን፣ ሙሽሪትን፣ ቤተሰቦቹን የማወደስ የማድነቅ ከፍ የማድረግ ሁኔታ ይታይባቸዋል በግጥም ሀሳቦቻቸውና እንዲህ ያሉ ጉዳዮች እንዴት ይታያሉ? በጣም አሪፍ። ስናወድስ አይደለ የምንግባባው? ስናወድስ አንድነታችን ይጠነክራል፣ ስናወድስ መተሳሰባችን ይጠነክራል እና አንዳንዴ ከማወደስ ብቻ አይደለም እንከኖቻችን ራሱ በማወደስ ውስጥ ይነገረናል። በሰርግ ሙዚቃዎች ውስጥ ማለት ነው። ስንግባባ ስንወዳደስ አንድነታችን አንዱ ትልቁና ዋነኛው ነው። በጣም ነው የሚጠነክረው ተግባቦታችን። እያንዳንዱ የምንነጋገረው ቋንቋ በንግግር ብቻ አይደለም፣ በአይን ጥቅሻውን ላይ ይገባናል። ያው መነጋገሩ መወዳደሱ እንዳለ ሆኖ ማለት ነው። ስለዚህ ያ የአንድነት ጥንካሬያችን የምንነጋገርበት አንደበታችን በሙሉ በጥሩ መንገድ ይሄዳል ማለት ነው። ከዚህ በፊት ያልነበረ ነው። ያው ባልና ሚስት የባልየው ወገን ቤተሰብ አለ፣ የሚስትየው ቤተሰብ ወገን አለ። ከዛ ሲቀላቀሉ አዲስ ነገር ነው የሚፈጠረው። ደስ የሚል የሆነ ሃርመኒ የሆነ በሙዚቃ ሃርመኒ ነው የሚሆነው። ደስ የሚል ነገር ነው። አዲስ ነገር ታገኝባቸዋለች። ሲወዳደሱ ደግሞ ያ አዲስ ነገር ለመለዋወጥ ለመግባባትም በጣም ምቹ ያደርገዋል ማለት ነው። ስለዚህ ችግሮቻችንም ጭምር እየተነጋገርን ነው የምንወዳደሰው ለማለት ነው። እንዳልከው ነው ከሙገሳ ከማድረግ ባሻገር የሰርግ ሙዚቃዎች ደግሞ ትንሽ ተዘዝ ያለው ሰው ለማንቃትም ደግሞ ይጠቀሙባቸዋል አይደለ? የሚዜው ከርፋፋ በለው ባካፋ ይባላል። እንዲያሉ ቃላት እንዲያሉ ግጥሞችስ ምን አይነት አስተዋጽኦ አላቸው? ይሄ ይጎዳል። በለው ባካፋ ሲባል ትንሽ የሚጎዳ ነገር ይመስላል። ግን እንዲህ ለጨዋታ ስለሆነ መቼስ አንስቶ አንዱ ባካፋ ሊል አይችልም። ያው ትንሽ ስለሚጎዳ ማለት ነው። ግን እንደ ጨዋታ ለምን አትነቃም? እዚህኛው ወገን ቤተሰብ እኛ ነቅተናል፣ አንተስ እንዴት ነው? እንዲህ ነው ወይ የምትቀበለው? የነገስ ህይወት በዚህ አይነት መንገድ ነው ወይ የሚቃኘው ነገር አለና ያው ሸንቆጥ ለማድረግ ለጨዋታም ያው ሰርግ አብዛኛው ድባቡ ቫይቡ ደስታ፣ ምንም ሀዘን የሌለበት ደስታ፣ የነገን ህይወት እንዲጨመር እንደውም እናትና አባቶቻቸው የለፉትን ልጅ ለፍተው ያሳደጉትን ልጅ ለዚህ ደረጃ መብቃቱን ሲያዩ ያው የለቅሶ የደስታ እንባ ይለቀስ የለም ያም ጭምር ስላለበት ነው። ያው ብዙ ጊዜ መወዳደስ እንዳለ ሆኖ እንደዚህ አይነት ደግሞ ነገሮች ደስ የሚሉ ናቸው። የሰርግ ሙዚቃዎች አሁንም እንዳለው ግጥሞቻቸው በተለይ ከማወደስ ከማድነቅም ከማነቃቃትም ባሻገር የወደፊት ትንቢያንም እስከ መተንበይ የሚደርሱም አሉ አይደለም? ለምሳሌ ሲወለድ ማሞ እንመጣለን ደግሞ ይባላል። ስለነዚህ ሀሳቦች እናውራ። በጣም አሪፍ። ከተጋቡ በኋላ ልጅ አይቀርም። ልጅ ብቻ አይደለም፣ ልጅ ማግኘት ብቻ አይደለም፣ አዲስ ህይወት መጀመራቸው ራሱ ትልቅ ነገር ነውና ለሰርግ ብቻ ተሰባስበን የምናበቃ ብቻ ሳይሆን ለክትትልም እንዲያመቸን እንደዚህ አይነት ቋንቋዎችን እንደዚህ አይነት ቃላቶችን እንጠቀማለን። ያው በሙዚቃ እንደዚህ አይነት ነገሮች አሉ የሚገለጽ የቤት ስራም ይሰጣሉ አይደል? አዎ የቤት ስራም ይሰጣሉ። ልክ ነሽ። ለመግባባትም የቤት ስራን ይሰጣሉ። ነገ የተሻለ ነገር እንዲያመጡ የቤት ስራ ብቻ ሳይሆን ትልቁ ቃል ኪዳን ነው። ያው ቃል ኪዳን ሲኖር መተሳሰብ ሲኖር ከሁሉም ነገር ፍቅር፣ ተስፋ፣ እምነት ተዳብሎ አንድ ላይ ሆኖ ቃል ኪዳን ደግሞ በሶስቱ መስመር ተሳስሮ ነው የሚቆየው። እነዚህን ጠብቆ እንዲቆዩ ትልቁና ጠንካራ ምክር ነው ማለት ነው። ማህበራዊ አንድነትን ከማጠንከር አንጻር የሰርግ ሙዚቃዎች ሚናቸው ምንድነው? አዎ እስካሁን ካወራናቸው በጠቅላላ እንግዲህ ይሄኛው ትልቁ መልእክት ያለው ይመስለኛል። ምክንያቱም ማህበራዊ ነገርን የሚያጠነክርልን ምንድነው? አንዱ ካንዱ የሚግባባበት ነው። አንቺም ቅድም እንዳልሽው የሚያስፈልገውን በሙሉ የምናውቅበት ነው። ያው ጎዶሎን ለመሸፈን የምንታገልበት ነው። ከማህበራዊ አንጻር አንድነታችን እንዲጠነክር በፊት እንግዲህ የተጣላን ሰው የምናስታርቅበት ድጋሚ ደግሞ እንዳይጣላ የምናስተሳሰርበት ነው። ሌላኛው ለሌላው ማህበረሰብ ላላገባው እንደኛ አይነቶቹ ማለት ነው ላላገባው ትልቅ
ድባብን ይፈጥራል። ለካ እንደዚህ ነው ሰርግ ማለት የሚለውን ነገር ለማህበረሰቡ ትልቅ ይጠቅማል ማለት ነው። ጉዳት የለውም፣ ጥቅሙ ብቻ ስለሚያመዝን ልክ እንደዚህም ይሆናል። ስለዚህ መነሳሻም ጭምር እኔ እንደዚህ የኔ ጓደኛ በዚህ ልክ እንደዚህ ከሆነ እኛስ ምንድነው ማድረግ ያለብን? ለህብረተሰቡ ማሸጋገር ያለብን መማሪያም ጭምር ነው፣ መመርመሪያም ጭምር ነው። በነገራችን ላይ ያው እንድንመራመርም ያደርገናል። እኛስ በየትኛው በኩል እንደዚህ ጓደኛችን ሰርጉ እንዲያድምቆታል፣ እኛስ ቤት በኩል ቤት አቅጣጫ እንመጣለን የሚለውን ለማህበረሰቡ ትልቅ ምክር ነው ማለት ነው። ያው ፍቅርም የምናደረጅበት አይደል፣ ጠንክሮ የሚመጣበት ነው። ስለዚህ ዋናውና ትልቁ ለሰዎች ሼር የምናደርገውን ነገር በጥንቃቄ ማቅረብ እንዳለብን ማለት ነው። ልክ ነህ። ያው በሰርግ ጊዜ በጣም ብዙ ቤተሰቦቻችን፣ ጓደኞቻችን፣ ዘመዶቻችን ይሰባሰባሉ፣ ጎረቤቶቻችን ጭምር። ያችን አጋጣሚ ተጠቅመህ ሌላ የግል ጉዳይ የምትወያይበትም ጭምር ነው አይደለ? እኔ እኮ እንደዚህ ቸግሮኛል፣ የተለያዩ ሀሳባችን የምንካፈልበትም አጋጣሚ ነው ብዬ አስባለሁ። አንድነታችንን ከማጠንከሩ ባለፈ ደግሞ ስጦታ እንሰጣጥ የለ ስንሰጣጥ ምንድነው የሰጠኝ የሚል ጉጉት አለ። ያው ስጦታውን ስንመለከተው በጣም በቃ የሚያስፈልገን ነገር ሊደርሰን ይችላል። ያ ሰው የኛን ጎዶሎ አይቶታል ማለት ነው። ስለዚህ ለሌላው ደግሞ ያንን ጎዶሎ እንድንመለከተው ትልቅ ማመለካቻም ጭምር ነውና ስንመለከት ስጦታዎቻችንን ስንሰጥ ምናምን ከአንድነታችን አንፃር እንዲታይ ነው። ትልቅም ትንሽም ይሁን ስጦታችን ጎዶሎአችንን የሚሸፍን ከሆነ ልክ ነው ማለት ነው። ለሌሎች ጎዶሎአችንን ለመሸፈን እንድንሄድ ያደርገናል ማለት ነው። የሰርግ ሙዚቃዎችን ስንሰማ ያላገቡ ሰዎች ለምንድን ነው አግባቡ የሚላቸው? ማለት ምንድን ነው ሳይኮሎጂካል የሚፈጥረው ነገር አለ ወይስ ምንድነው ምክንያቱ? በደንብ የቫይቡ ራሱ ሳይኮሎጂ እንደ ሳይኮሎጂ በጣም እኮ የሆነ በቃ ተነሽና አግቢ የሚል ነገር አለው። ለምን አዲስ ነገር ነው ማናቀው ነገር ስለሆነ የሚደገም ደግሞ ያንን ነገር ለማየት እንትን ለማለት ለመሞከር በጣም ጥረት እናደርጋለን። ያነሳሳልም ጭምርና ከልጅነት ጀምሮ አይደለ አዲስ ነገር የሆነች ነገር ሲመጣ ለመሞከር የምንጣደፈው። ስለዚህ አዋቂ ደግሞ ስንሆን እንደ አዋቂ አስበንበት ተጨንቀን ተጠበንበት እንደዚህ አይነት ነገሮች ላይ አዲስ ነገር ለመሞከር ጥረት እናደርጋለን። ያው ልጅ ስንሆን ምንም ነገር ይምጣ አዲስ ነገር ከመሞከር ወደ ኋላ አንልም። ስናድግ ግን በስለን በጥንቃቄ እንደዚህ አይነት ነገሮችን እንድናደርግ ያደርገናል። ከሙዚቃው አንፃር ደግሞ ስንመለከት ሙዚቃው ሁሌም የሚቀወጥ ሀዘን ድባብ የለውም። ብናለቅስም የደስታ እንባ ነውና ስለዚህ እንድናገባ ያደርገናል ማለት ነው። ያው ዓለማችን አይደለ እዛች ቦታ የምንመለከተው ከሙዚቃው አንፃር እንደዛ ለማለት ነው። አብዛኛው ሙዚቃዎች እንግዲህ እንደዚህ ሞቅ ያሉ ሙዚቃዎችን ቢሆኑ ትከሻ የሚፈትሹ ቢሆንም ግን እንደዚህ ቀዝቀዝ ረጋ ብለን ደግሞ እንድናይ የሚያደርጉ ሙዚቃዎች አሉ። ከዛም ወጣ ብለን ለምሳሌ እንደነ ሚካኤል በላይነህ የፍቅር ምርጫ የተሰኘው ሙዚቃ በዚህ አጋጣሚ ግጥምና ዜማ ሀብታሙ ቦጋለ ነው የሰራው። ያው በዜማው ሚካኤል በላይነህ ነው፣ በቅንብሩ ኤልያስ መልካ ነው የሰራውና እነዚህ አይነት ነገሮችን በጣም ጠቅቀን እንድናይ ያደርገናል። የነገን ማወቅ ፈለግኩኝ ሲል ነገን ለማየት አዲስ ነገር ለመስማት ያደርገዋል። ከዛ በተጨማሪ እንግዲህ ያ ሙሉ ሞላ የኢትዮጵያ አምላክ ሲል አለፈለት ብቸኝነቱ ገባች አገኛት ረዳቱን ይላል እዛ ሙዚቃ ላይ። ያው ያ ሙሉ ሞላ ነው ወንድሙን ያቀናበረውና ሌላው ደግሞ የታምራት ደስታ ነው። አንድም ሰው እንዳይቀር ግብዣ ያለ ቤት ይላልና ግብዣዎቻችን በሙሉ ከደስታ ጋር ባለፈ ነው። አይኔን በአይኔ ላይ ነውና በዚህ ዝግጅቴ በዚህ ደስታ ቀኔ እንድትገኙ ይላል። የዚህ ግጥም ደራሲ ሀብታሙ ቦጋለ ነው። ዜማ ደራሲው ደግሞ ራሱ ሀብታሙ ነው። ሀብታሙ ቢሆንም ከታምራት ደስታ ጋር በጋራ ሆነው ኤልያስ መልካ ደግሞ የዚህ አቀናባሪ ጭምር ነው። ያው ቅንብሮቻቸውን የሁለቱም ስንመለከት አንዱ ለስለስ ያለ ነው፣ አንዱ ደግሞ ይባስ በደንብ እንድናስተውል በደንብ ያደርገናል። እነ ታደሰ አለሙ የሙዚቃ ስራዎቻቸውን በፊት የተሰሩ የሙዚቃ ስራዎች ናቸውና በእነ ሩሃ ባንድ የተሰሩ ራሱ ታደሰም ትንሽ ለማቀናበርም ስለሚሞክር በዛ አይነት መንገድ ውስጥ ይገባል ማለት ነው። ሌሎችም የሰርግ ሙዚቃዎች በተለይ አክሱማይት ባንድ የጸጋዬ እሸቱ ሙዚቃ ስራዎቹን አልበሞችን ካበረከተ በኋላ ቀጥታ ወደ ሰርጉ ነው የገባውና አክሱማይት ባንድ ያቀበለን ቀላል ሰርጎች አይደሉም፣ በጣም ከባባድ ናቸው በውስጡ ያሉት። ሰርገኛው ሲገባ ያለውን ሌላ ቫይብ አለ። ሰርገኛው ደግሞ ተነስቶ ኬክ ቆረሰው አይቀርም አይደለ? ሰዎች ተሰብስበው ያንን ቫይብ እንዲያመጡ ካደረጉ
ሰዎች መካከል ጸጋዬ እሸቱ አንደኛው ነው። እንደውም ጸጋዬም በሰርግ ነው የሚታወቀው በሌሎች ሙዚቃዎች። እኔ እንደውም እዚህ ጋር ጸጋዬ ስትል ምናልባት በትዝታ ቅኝት ከተሰሩ የሰርግ ሙዚቃዎች ተጠቃሽ ናቸው ማለት እንችላለን። በደንብ የሙዚቃ ስራዎቹ በደንብ ትዝታ ሜጀር ላይ ትዝታ ማይነር ላይ የሚሰሩ የሙዚቃ ስራዎቹ በደንብ እንድንጠነቀቅ ደግሞ ያደርገናል ማለት። ስለዚህ እንደዚህ አይነት ነገሮችን ቢባስ በደንብ እንድናስተውል በደንብ ያደርገናል። ሌሎች ሙዚቃዎችም እንደዚህ አሉ። ተመልካቾቻችን ስለ ሰርግና ስለ ሰርግ ሙዚቃዎች እንዴት ተጨዋወትን። እናንተ አብራችሁ ስለቆያችሁ እጅግ እናመሰግናለን።